ሰላም የቻናላችን ቤተሰቦች፣ ዛሬ ይዘንላችሁ የመጣነው ነገር ቢኖር ፕሪሚየር ሊጉን ሊያሸልም የሚችል አይነት ብቃት ስለታየበት ጨዋታ ነው። አርሰናል በኤለን ሮድ ሊድስ ዩናይትድን 4-0 በሆነ ሰፊ ውጤት በመርታት በሊጉ አናት ላይ ያለውን መሪነት አጠናክሯል። ይህ ውጤት በማንቸስተር ሲቲ ላይ ከባድ ጫና ይፈጥራል። በዛሬው ቪዲዮአችን ከዚህ ጨዋታ ስለ አርሰናል የተማርናቸውን 5 ወሳኝ ነገሮች እንመለከታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ለሌሎች የእግር ኳስ ቤተሰቦችም ማጋራትን አይዘንጉ። በመጀመሪያ ደረጃ ይህ ጨዋታ ለአርሰናል የግድ ማሸነፍ የሚገባው የምንለው አይነት ጨዋታ ነበር። ምክንያቱም በቅርቡ ከኖቲንጋም ፎረስት እና ከማንቸስተር ዩናይትድ ጋር ነጥብ መጣል በኋላ ነገሮች ወሳኝ ደረጃ ላይ ደርሰው ነበር። በሌላ በኩል የማይክል ካሪክ ማንቸስተር ዩናይትድ በዘንድሮ ሲዝን አስደናቂ ብቃት እያሳየ ነው። ስለዚህ አርሰናል ሊድስን ማሸነፍ ብቻ ሳይሆን አሳምኖ መርታትም ነበረበት። ያደረጉትም ይህንኑ ነው። ሊድስን አሸነፉት ብቻ ሳይሆን ሜዳ ላይ ጉልቤ ሆነው አሽመድምደውታል። ይህ ቀላል የሊድስ ቡድን አይደለም። ውጤታቸውን ልብ በሉ። ቼልሲን አሸንፈዋል፣ ከሊቨርፑል ጋር አቻ ወጥተዋል፣ ከማንቸስተር ሲቲ ጋር በጥሩ ብቃት ተጫውተው ለጥቂት ነበር የተሸነፉት። እንዲሁም ፉልሃምንና ኤቨርተንን ፈትነዋል፣ ፓላስን ደግሞ ረግጠዋል። የሊድስ ሜዳ ኤለን ሮድ ለተጋጣሚ ቡድኖች ወደማይደፈር ምሽግነት ተቀይሮ ነበር። ያረጀና ታሪካዊ ስቴዲየም እብድ የሆነ ድባብ ያለበት ሜዳ ነው። ነገር ግን አርሰናል ወደዛ ገብቶ ሊድስ ዩናይትድን ከጨዋታ ውጭ አደረጋቸው። የሊድስን ጫና በጨዋታው ተጠብቆ ነበር። ነገር ግን አርሰናል ገና በጠዋት ጎል አስቆጠረ። ውጤቱ 4-0 ቢሆንም እንዲያውም 5፣ 6 ወይም 7 ሊሆን የሚችልበት ሰፊ እድል ነበር። ዙቢሜንዲ የመጀመሪያዋን ጎል አስቆጠረ። ጨዋታው ከተጀመረበት ደቂቃ አንስቶ አርሰናሎች የሊድስን የግብ ክልል ወረውት ነበር። አርሰናል ሊድስን ወደ ራሳቸው ጎል መስመር ገፍተው አስጨንቀዋቸዋል። አርሰናሎች የመጀመሪያዎቹን 20 ደቂቃዎች የሚጫወቱት ልክ የጨዋታው የመጨረሻ 20 ደቂቃ እንደሆነና ጎል እንደሚያስፈልገው ቡድን በፍጥነት ነው። ይህ አጨዋወት ሊድስን አፈራረሰው። ጎሏ የተገኘችው ከማዕዘን ምት ነው። ኳሷ ወደ ሳጥን ውስጥ ስትገባ የሊድስ ተከላካዮች በጣም ወደ ኋላ ስለተገፉ ምንም ማድረግ አልቻሉም ነበር። ዴክላን ራይስ ኳሷን መልሶ ሲያገኛት ወደ ኋላው ወይም ወደ ጎል መምታት ሲችል ወደ ማዱዌኬ ድንቅ ኳስ አቀበለ። ያንን አደገኛ ክሮስ ዙቢሜንዲ በሚገርም ሁኔታ በግንባሩ አስቆጠረ። ዙቢሜንዲ በተለይ ከትናንሽ ቡድኖች ጋር በሚደረጉ ጨዋታዎች ላይ የአርሰናል ወሳኝ ሞተር ሆኗል። ገና ከትላልቅ ቡድኖች ጋር ያለውን ብቃት አሻሽሎ እናየዋለን። ግን አሁን ላይ የሲዝኑ ምርጥ ፈራሚ የሚያስብለው አቋም እያሳየ ነው። የሱ ጎል የጨዋታውን ሚዛን የሰበረችና በጣም ወሳኝ ነበረች። ሁለተኛው ጎል የካርል ዳርሎው ኦውን ጎል ነው። ነገር ግን ክሬዲቱ ለማዱዌኬ ይገባል። ልክ ሳካና ራይስ ልምምር ላይ እንደሰሩት አይነት ድንቅ ኳስ ወደ ውስጥ ሲያሻግር ግብ ጠባቂው ተሳሳተ። ውጤቱ 2-0 ሆነ። ከዛ በኋላ አርሰናል ተረጋጋ። በሁለተኛው አጋማሽ የታዩት ጎሎች አርሰናል በራስ መተማመን እንደተሞላ የሚያሳዩ ናቸው። ሶስተኛውና አራተኛው ጎሎች ቡድኑ ከጥሩ ቡድን ወይም ልዩና ከፍተኛ ደረጃ ቡድን አሸጋግሮታል። የማርቲኔሊን ኳስ ተመልከቱ። በቀኝ መስመር በኩል በግራ እግሩ ያሻገራት ድንቅ ኳስ ቪክተር ዮኬሬሽን አገኘች። ብዙ ሰዎች ስለ ዮኬሬሽ ሊቀልዱ ወይም ሊያሾፉ ይችላሉ። ነገር ግን ሜዳ ላይ ስራውን ያውቅበታል። የጎል ረሃብ አለበት። ትላልቅ ቡድኖች ላይ ያለውን ብቃት ወደፊት እናያለን። ግን አሁን ላይ የአርሰናል ከፍተኛ ጎል አስቆጣሪ እሱ ነው። ሻምፒየንስ ሊግ ላይም እየመራ ነው። ጎሏን ሲያስቆጥር የነበረው ውሳኔና ጉልበት የሚያስደንቅ ነበር። የሊድስ ተከላካዮችን በተለይም ሮዶንን ሲያስቸግር ነበር። በየሳምንቱ እየተሻሻለ የመጣ አጥቂ ነው። የጨዋታው ምርጥ ጎል ግን የጋብሪኤል ጄሱስ ናት። ምንም ጥያቄ የለውም። ተቀይሮ ገባ እና አርሰናል ካሉት ጨራሽ አጥቂዎች በልዩነት እንደሚበልጥም አሳየ። ማርቲን ኦዴጋርድ የሰጠውን ኳስ ጄሱስ እንዴት እንደተቆጣጠራትና ተከላካዩን እንዴት እንዳለፈው ተመልክታችሁታል? ይህ ሰው በወኔው ቀን ልክ እንደ አድሪያኖ ወይም እንደ ሮማሪዮ አይነት ብቃት ያሳየናል። ለ8 ወይም 10 ጨዋታዎች በብራዚላዊ ጥበብ
ሊያድበሰብሰን ይችላል። ጉዳት ካልተፈታተነው በስተቀር ጄሱስ በቦክስ ውስጥ ያለው ፈጠራ ልዩ ነው። አንድ ነገር ልንገራችሁ፣ ብራዚላውያን የዓለም ዋንጫ ሲደርስ ወደ ሌላ አውሬነት ይቀየራሉ። ማርቲኔሊና ጄሱስ ለብራዚል ብሔራዊ ቡድን ለመመረጥ ሲሉ ነፍሳቸውን ሰጥተው ነው የሚጫወቱት። ጄሱስ እስካሁን የዓለም ዋንጫ ላይ ጎል አላገባም የሚለው ነገር ያስገርማል። ስለዚህ ዘንድሮ የተለየ ነገር ለማሳየት በግሉ ይፈልጋል። ከታክቲክ አንጻር ከተመለከትነው አርሰናል ሊድስን በሁሉ ነገር በልጦታል ማለት ይቻላል። ከታክቲክ አንጻርም ከተመለከትነው አርሰናል ሊድስን በሁሉ ነገር በልጦታል። ሊቨርፑልና ማንቸስተር ዩናይትድ በሊድስ ጉልበት ሲቸገሩ አይተናል። አርሰናል ግን እጅጉን ፈትኗቸው ነበር። ሂንካፔ በግራ መስመር ድንቅ ነበር። ኦዴጋርድ እና ጄሱስን አሳርፎ ሃቨርትስን ማስጀመር ለአርቴታ ትልቅ ድፍረት ነው፣ ግን ለቡድኑ ጥልቀት ይጠቅማል። ዴክላን ራይስ 300ኛ የፕሪሚየር ሊግ ጨዋታውን አድርጓል። ይህ ሰው የሊጉ ሕያው ታሪክ እየሆነ ነው። ጉልበቱ፣ ፓሱና መሪነቱ የአርሰናልን አከርካሪ ጠንካራ አድርጎታል። ይህ የአርሰናል ቡድን በፊዚካል ጥንካሬው ከየርገን ክሎፕ ሊቨርፑል ጋር የሚወዳደር ነው። ያስፈራሉ። በመጨረሻም የአርሰናል ቀጣይ ጨዋታዎች ተስፋ ሰጪ ናቸው። ቼልሲን፣ ሰንደርላንድንና ብሬንትፎርድን ያሸንፋሉ ብዬ ገምታለሁ፣ ግን ፈተናው ቀላል አይሆንም። የአርሰናል ተቀያሪ ወንበር ስታዩ እጅግ የሚያስደነግጥ ነው። ኦዴጋርድ፣ ጄሱስ፣ ማርቲኔሊ፣ ቤን ዋይት፣ እነዚህ ሁሉ ተቀያሪ ወንበር ላይ ናቸው። ይህ የአርቴታ ቡድን አሁን ባለበት ፍጥነት ከቀጠለ ዋንጫው እጃቸው ውስጥ ሊገባ ይችላል። እናንተስ ምን ታስባላችሁ? አርሰናል በዚህ ዓመት ዋንጫውን ያነሳ ይሆን? ሐሳባችሁን ኮሜንት ላይ አስቀምጡልኝ።